ሰባቤትነ ናሁ በጻይና ሀበ ብራና መርሃ ግብርና ጥቀን ሲባሐከሙ ለማሐለወክሙ ምስሌና በዝንቱ መርሃ ግብር ናቀርብ ለክሙ አደ አዳስ እንግዳ ሐለወኒ ምስሌ ዝንቱ እንግዳዬ ያሳአምር ርዕሱ ጽኑ እስከነፈጸመ መርሃ ግብርና ሰባቤትነ መምህሬ መርጌታ ጠቀ ሲባሐከ ለመኮንከኒ እንግዳዬ በዝንቱ ብራና ዘይሰመይ መርሃ ግብር ጠቀስ የባክ ቀዳሚ በይነታው በኒ ሲባከ በዝ ግብር መተጸዋይኩ አንሰ ፍስሐዬ አብዩቱ እስኩ አሳምረኒ መኑቱ ደሴ ዋለ ጥሩነ ዝንቱ እቱ ተውሊዶ ዘልህቀ እንድርጌ ገብርኤሉቱ ዘይተባል ዘተምህረ በቀዳሚ ዜማ ዘተምህረ ዘተማርኩ ቦቱ ደብረ ገነት አዛውር ኪዳነ ምህረት መምረዚያዬ ዘይተባሉ ስመዚያሁ መሪየታ ጀንበር ወንድም እምዛውቱ ዘወጠንኩ እምዛውቱ አዛውር ኪዳነ ምህረቱ ዘተማርኩ ሰናይ እስኩ ንገረኒ መርጌታ ምንት ትምህርት ተማህርከ ወአይት የተማህርከ አንሰ ዘተማህርኩ ዜማ ዘተማህርኩ በቀዳሚ ከመነበብኩከ አዛውሩቱ ዘተማህርኩ ዜማ እንዘት ሚያር ዜማ ጾመ ድጓ በሌሊት መርሃ ግብር ውዳሴ ማርያም ዜማ መስተጋብ አርባይት ክስተ ሰለስት ምዕራፋት ለእሉ ዘፈጸምኩ ዘተማህርኩ አዛውሩቱ ዘተማህርኩ በደቂቀ ዘወጠንኩ እስከናሁ ኢማሰነኝ እስከናሁ በቀለ ደሞ ሞላ ግብርቲ ከዘተክዋ የባ ቀድሜከ ጋር ወላሙቆሃነ እንዘይ ከመዝ ፈጽሜ መምህሬ ጦማር ሀበን ፈነወኒ በጦማር ውቱ ተፈነውኩ ሀበዛራ ሆርኩ መምህር የኔታ ጥበቡ ታየ እምዛ ወጠንኩ እስከነ ፍጻሜ ፈጽሜ ሆርኩ ሀበ ምድረ ጎጃም ሐውሬ ጨጎዴ ሚካኤል የንታ ሊቀሊቃውን ያሬድ ሽፈራው እምዛ እንዘት መሃር እስቲት አሰርተ ወራት እንዘ ጸናይኩ የተመየጥኩ ደብረ ኤልያስ ሆርኩ ታይተ ምስራቅ ጎጃም እምዛ ሰመንተ ወራት ጼንሄ ተመየጥኩ ሀበ ውሉደ ብሔሬ እምዝ ወጢኔ መጽሔ እምዘ ነበርኩ እትመየጥ ብሂሌ ሀበ አዛውር ሆርኩ እምዘ አሃውር በይነ ምንት መጻይከ ባህለኒ መምህሬ ሰባቤቴ መምህሬ ወሰባቤቴ አይ እምዘ ተመየጥኩ ቅኔ ተማርኩ ምስጢረ አመስጠርኩ ናውሰ ለዝ ድጓ ፈጽሜ ሀበ ቤተልሔም ከይድ ሃሎ ውቱ ብሂል ዘመጻይኩ ብሂል ነበብኩ ወንበርሰ ተዋበኒ እንዘ እትሚሃር ትምህርት መንፈሳዊ አዳሪ ቤተ ትምህርት መጻ እምዛ ለመምህርነ እንዘ እንፍናበብ ተጦመሩ ዝተባልነ ከሰመንተ ከዊነነ መጻይነ እምዛ በቀዳሚ ፈተናት ተፈቲነነ አለፍኩ እነ 80 ዋሃዱ አርዲት አሃዱ ከዊኔ አለፍኩ እምዛ ወጥኔ እምዝ ድጓ ቅኔ አቋቋም መጽሐፍ ቅዱስ መምህራን
ነበሩነ ይምሃሩና ነበር ቤተ ትምህርትና እንዛ ዝንትምሃር ፈጸምነ በቤተልሔም ይወርኩ አይ ይወርኩ ለምን እምዝ ቡአይኩ መንፈሳዊ ትምህርት ተርፈብየ እዛ አበ ዘመናዊ ወጠንኩ ባህር ዳር ዩኒቨርሲቲ መምህራን ትምህርት ኮሌጅ ሰርተፊኬት ተማርኩ 230 ብሩር እንዘ ተፈደይኩ ገበርኩ ንስቲተ ዓመታት እንዘ ገበርኩ አበ ደራ ወረዳ ሐዊርየ ባህር ዳር መምህራን ትምህርት ኮሌጅ ተማርኩ ዲፕሎማ ነሳይኩ ዛተመጤ ምድረጋይንት ሆርኩ ምድረጋይንት መንግስት ፈነወኒ አበ ባህር ዳር ዩኒቨርሲቲ ለተምህሮ ትምህርት በቀዳማይ ማዕረግ ትምህርት 4 ዓመታት ማህረኒ ተማርኩ ፈጽሜ ናውስተ ተመየጥኩ አበ ዘነበርኩ ቦቱ ዛ እንዘ እገብር ሃሎኩ አበ ደብረ ታቦር ነጻይኩ መጽኤ እንዘ እሜህር ዳግማዊ ቴዎድሮስ ከፍተኛ ሁለተኛ ደረጃ ትምህርት ቤት መሰናዶ እንዘ እሜህር ዶክተር ሂሩት ካሳው ፈነወተኒ አበ ባህር ዳር ዩኒቨርሲቲ ከምእት ሜሃር ከአላይ ማዕረግ አማርኛ በዚያ ፈጽሜ ተመየጤ እስከናሁ እንዘ እሜህር ሃለው እስፍንቱ ዓመት ማህርከ በልሳነ አምሃራ 30 ዓመታተ ወ40 አውራህ ገበሬ ያህል ነዊ ዘመን ውእቱ አንሳ ሐፂር ነይኩ ዘገበርኩ ቦቱ ነዊ ውእቱ ናሁ ንትመየጥ ሀበ ልሳነ አምሃራ ለመ ይሰሙን ብዙሃን ወለም ይራዩን ሰባቤትነ በልሳነ አምሃራ ንትዋናይ ከዚህ በኋላ ደግሞ በአማርኛ ሌሎች ጥያቄዎችን አቀርባለሁ። በእርግጥ በፊትም ራስዎን አስተዋውቀው የት እንደተማሩ ይነገሩና አሁን ደግሞ ለሰማያኑ ግልጽ እንዲሆን የትና ምን እንደተማሩ ደግሞ አሁን በአማርኛ ይንገሩን። በመጀመሪያ ፊደላትን የቆጠርኩ ከአባቴ ነው። አባቴ ቤተ ክህነት ሰው ስለነበሩ አባ ጥሩነህ እሳቸው ፊደላት ገበታን ካስተማሩ በኋላ የዘወትር ጸሎታትን፣ ውዳሴ ማርያምን፣ አንቀጸ ብርሃንን፣ መልካ ማርያምን፣ መልካ ኢየሱስን ተወልጄ ያደግኩበት ደግሞ ቅዱስ ገብርኤል ስለሆነ ደብሩ መልካ ገብርኤልን ካስተማሩ በኋላ እንግዲህ ዜማኔ አላስጮህም አዛውር መሄድ መቻል አለብህ ተባልኩና ስንቅ ተሰንቆ ደበሎ ተሰፍቶ አወጀዴ ተገዝቶ ምንጣፍ አጎዛ ተሰጥቶኝ ወደ የት አመራሁ? ከአባቴ ጋር አው ደርሻለሁ። ስንት ዓመተ ምህረት ማለት ነው? 55 ዓመተ ምህረት አው ነው ዘመን ውቱ 55 ዓመተ ምህረት ሄድኩ። እዚያ ዕለቱ ቅዳሜ ቀኑ 16 ነበር። መጋቢት 16 ቀን አጎታቸው ናቸው ለአባቴ መምህሩ። ልጅ አድርሰህ ነው የሚማር አሉኝ። አሉትና አባቴን አሁን አደራ ልሰጥ ነው የመጣው ተባልኩ። አያድኩ ተሰጠው ተቀበሉኝ። አንድ ዘመዴ ተፈለገና ልመና እየለመነ የሚያስተምረኝ ማለት ነው። እንግዲህ አንተ ትልቅ ሰው ነህ፣ አካባቢውን ታውቀዋለህ፣ ውሻውን መከላከል ትችላለህ። ይህ ሕፃን ነው ታስተምረው፣ አደራ ልሰጥህ ነው። እሱ እንጨት ይለቅምልሃል፣ ቆሎ ይቆላልሃል፣ ሽሮ ያፈላልሃል፣ ውሃ ይቀዳልሃል፣ እግርህን ያጥብሃል፣ ልብሶችህን ያጥብልሃል። ይህ ልጅ ታስተምራለህ፣ የለመንክ ታበላለህ። አባቱም ስንቅ ያመጣለታል ተባለና ተሰጠል። እዚያ ልጅ እሺ በጎ ብሎ ተቀበለኝ። ወዲያውኑ ሰላም ለኪ አልኩ። ሰላም ለኪ እንዘ ንሰግድ ንብለኪ
ማርያም እምነ ናስተበቁአኪ እማርዌነአዊ ተማይጸነ ብኪ በእንተ ሐና እምኪ ወኢያቄም አወኪ ማኅበረነዮ ድንግል ባርኪ እንዳላት እኔም ሰከክ አድርጌ ያስኩ። ወዲያውኑ ገባሁ አዛውር። አሁን አዛውር ደርሻለሁ። አሁን አዚያ ነው ያለሁት ጉባኤ ቤት። ያው ወዲያውኑ ዳሴ ማርያም ገባሁ፣ ወደ አራራዩ ገባሁ። ቀጥዬ የሚማረው ምንድነው መስተጋብ ሰለስት ገባሁ። ሰለቃለየ አጽመ እግዚኦ የሚል ነው። ይህንን በየዘመኑ አለው። የደብረ ዘይት አለው፣ የቅድስት አለው፣ የምኩራብ አለው፣ የየራሱ አለ። እነዚህን በየባህሪያቸው መሸምደድ ያስፈልጋል። ዳዊቱን መያዝ መቻል አለብኝ። እሱን ተማርኩ በኋላ አሁን ክስተተ አርያም ገባሁ። እንግዲህ አሉ መምሬ እንግዲህ ጾመ ድጓ ልትገባ ነው ተባልኩኝ። ዘወረደ እምላእሉ አይሁድ ሰቀሎሙ ማየያእመሩ ዚአ ኩሎ ዘአዩ በቃሉ እዚህ ገባሁት። በቃ እዚያ በኋላ ያችን መያዝ ጓደኞችን መጠየቅ፣ ያችን መያዝ መጠየቅ፣ ያችን መያዝ መጠየቅ። ስማር 5 ጊዜ ዘለኩ ጾመ ድጓው። ወደ ሌሊቱ ደግሞ ስንሄድ ዳዊት መሸምደዱ ዳሆነ። አሁን እየተማርኩ ትምህርተ ባት ተምሬ አንድ ጓደኛዬ ጋር ትምህርተ ባት ተምሬ ሰሎሞን ስገባ ካኔ አላጠናሁ መሐሌ ልል አላጠናሁም። ዳዊት ለክ ያ ጓደኛዬ ቀድሞኛል። በአንድ እንትን እየተማርን እኮ እያለሁ እሱ ቀድሞ ተምሮት ነው ይዞት ሸምድዶት ነው እንጂ ኋላ አለቀስኩ። እንበሳጨል ጓደኛ ከሚበልጥህ ቁንጣኑ ይግደልህ ይባላል። እዚያ በኋላ የቀን ወንበሬን ተውኩና እርሳስ ያን ጊዜ በ5 ሳንቲም ብዙ ነው የሚገዛ ከሰማለች ጋሳ የምትባል እዚያች ገዝቼ ሮሜ ዳዊት ነው የነበረኝ። ሮሜውን ዳዊት ከበቡልኝ። 7ቱን ዳዊት ይዤው መጣሁ ብትለኝ ታምነኛለህ? ዛሬ እኮ አንድ አላልነሳም እኮ። አሁን እግዚኦ የሚበዙህን ዝለቃት ብትለኝ ዛሬ ይጠፋኛል። ያን ቀን ኋላ ማታ መጣሁና ይዛል ዘር ተባልኩ። አዎ እስቲ በል ያዚሙኝ አልኳቸው። የማህለየ ዘወእቱ ሰሎሞን ይስመኒ በስመ ታፉ ወአዳም አጥባተኪሙ ወይኑ ማዛሮቲን ኩሉ አፈው እያልኩ ተማርኩ። አንዱን ጨርሼው አደርኩ። እዚያ በኋላ ያንን ጨረስኩ። ቁጭቱ ብስጭቱ አለ ንዴቱ ደረስኩበት። በአንድ ላይ ተማርነ። እዚያ በኋላ ወደ ቀኑ ስንመጣ ደግሞ ድጓ ጀምር። ከየትኛው ትጀምር ተባልኩ። እኔ አላውቀው። እንግዲያስ ዘመን አስተምሮ ተባልኩና ዘመን አስተምሮ ጀመርኩ። ወደ ቅኔ ቤት መሄድ አለባችሁ ተባልነ። እኔ ዛራ ሚካኤል ደረሰኝ፣ ደብዳቤ ተሰጠኝ። እዚያ በኋላ እሳቸው አይዞህ እያሉ በምቆጥርበት አካባቢ እየመጡ ጣና ይታይሃል፣ ዛፉ ይታይሃል፣ ወፎቹ ይታዩሃል። እናቴ በረከታቸው የደረሰ ነፍሳቸውን ይማርና እኔም ቅኔ ነኝ በኋላ እንግዲህ ይዘህ ትመጣለህ ይሉኝ ነበረ፣ ያበረታቱ የነበረ። ለምን ዜማ ስለማውቅ የእሳቸው የጥቤንታ ጀንበርም ተማሪ ስለሆንኩ በዚህ የተነሳ አክብረው ነበር ያዙኝ። በዚህ የተነሳ ያው በወቅቱ በ10 ወር አስቀኝተውኛል። በዚህ የተነሳ የምስጢር ሰው ሆንኩ። ወዲያው ደግሞ ተሻግሬ ሰው ሲቀብጥ አንዳንድ ጊዜ ደግሞ መምሩን ረግጦ ይሄድ የለ እስቲ ሌላ ደግሞ መንገድ አገኝ እንደው ብዬ ወደ የኔታ ያሬድ ተሻግሬ ሄድኩ። 10 ወር ጨጎዴ ሚካኤል ቅዱስ ሚካኤል ደጋውን አመኖሪያ አገር ደጋ አመበል ስጋ አመኝታ አልጋ ይባል የለ ደጋውን ሄድኩታ። እዚያ ሄድኩኝ። ኋላ ደግሞ ትንሽ ከቆየው በኋላ ደግሞ ደብረ ኤልያስ አየሁት። ከዚያ ያው መናፈቁ አለ፣ ልጅነት ስላለ ወደ ቤተሰብ መጣሁ። አያቴም እየነዘነዙኝ ነው፣ የዚህ የኩምበሌ ጊዮርጊስ መርጌታ ትሆናለህ ተብያለሁ እና ስለዚህ ልማር ነው ስላቸው
ከመጣህማ ተማር ተባልኩ። ጀመርን። አልሞከሩም? ትንሽ ቅኔም ወንበር መዘርጋት አልዘረጋሁ። ምክንያቱም እዚህ ወደ ዘመናዊ አደላ ኖሮ ብዙ ነው። ምክንያቱም ያን ጊዜ ወደዚያ ባንገባ ኑሮ አንዱን ደረጃ እንይዝ ነበር። ወይም የቅኔ መምህር ሆናለሁ ወይም ምን ይሆኑ ነበር? የድጓ መምህር። አረብ አዛኝ። ለዛ ነው ድምፁም አልጠፋም። ከሆነ ይሆኑ የድጓ መምህር ነበር መሆን። እሱን ነበረ ልሰልቀው የነበር እሱን ነው። ቅኔውን፣ ዜማውን፣ አቋቋሙ ሁሉ እንደዚህ ሰልቀው ተምረው እንዲሁ አማርኛ ዘመናዊ ትምህርት ላይ እንዴት ለምን ቀሩ? እንዴት ግዕዝን አላስተማሩም? በጣም ግሩም ጥያቄ ጠየቅኝ። እኛ መምህራን ሆነን በተቀጠርንበት ወቅት ግዕዝ ትምህርት የሚባል አይደለም። በትምህርት ቤት እንደው በአደባባይም አይነሳም ነበር። ለምን? በቤተ ክርስቲያን ብቻ ነው የሚሰጥ። የቤተ ክርስቲያን ቋንቋ ብቻ ተብሎ ነው የሚቆጠር የነበር። ያን ጊዜ በትምህርት ቤት ግዕዝ ትምህርት ይሰጥ ቢባል ኖሮ ማስተማር እንችል ነበር። ወልድ ዛሰለጠከ ጊዜ ነጽር ዘቀዳሚ ትራይ ዘይዜ ማለት ነው። ልጄ ሆይ የወትሮውን የአሁኑን የጊዜህን አትይ፣ ማየት ያለብህ የመጀመሪያውን ነው። ስለዚህ ንግባይኬ በጥንተ ነገር፣ ወደ ቀድሞ ነገርህ ተመልሰህ ቤተ ክርስቲያንን ማጥናት፣ መንከባከብ፣ ማገዝ መቻል አለብህ በሚል በነፃ ወደ ቤተ ክርስቲያን አዘማለሁ። ግዕዙን አዚ ያገኘዋለሁ። ቅኔም ይሰጡኛል፣ እቀኛለሁ ዛሬም ቢሆን። ልክ እንደዚህ በየቤቱ እንደናንተ የሞላ ጋን የሆኑ በቅኔውም እንደዚህ በሀገር በቀል እውቀቱም በግዕዙም ሞልተው ደግሞም የማይንቦጫቦጩ እንስራ የማር የገንቦ ማር የሚባሉ ሊቃውንት በየቤታቸው ላይ የመስሪያ ቤቱ ሁሉ አሉ። በነገራችን ላይ ቋንቋ የበለጠ እንዲያድግ እንደናንተ አይነት ሰዎች ድንገት ስታልፉ እኮ አንድ ቤተ መጻሕፍት እንድትቃጠል ነው የሚታወቀው። ይህ ሁሉ እውቀት ተይዞ ማለት ነው። እና ምን ሊሰራ ይገባል ይላሉ? በጣም ግሩም ጥያቄ ነው። የልቤን የጠየቀኝ ወልታሁ። አይ አዎ፣ ግዕዝ ቋንቋ ነፍስ እንዲዘራ ትምህርት እንዲሰጥበት ልጆቻችን ይዘውት እንዲያልፉ እኛ ኃላፊዎች ነን፣ ነገ ከሳሚዎች ነን። ግን መጪው ትውልድ ደግሞ ይሄንን ይዞ እንዲማር ለማድረግ ጥረት አድርገናል። በየስብሰባው ለምንድን ነው የማይሰጥ? ማትሪኩሌሽን ወትሮ ይሰጥ ነበር በእኛ ጊዜ። ልጄ በእኛ ጊዜ ይሰጥ ነበር ማትሪኩሌሽን፣ እንፈተን ነበር። ከዚያውም ቀረና ደግሞ ግዕዙም ቀርቶ አማርኛውም ቀርቷል። አሁን ማትሪኩሌሽን የለም። ስለዚህ እንደ ግዕዙ እንዳይጠፋ ቅስቀሳ ማድረግ በየስብሰባው እናነሳለን። የተወሰኑ ትምህርት ቤቶች ግዕዝ ጀምረዋል። እኔ ካለሁበት አሁን የግል ትምህርት ቤት አስተምራለሁ። ደብረ ታቦር ዩኒቨርሲቲን በቀጣይ ዓመት ግዕዝን እጀምራለሁ ብሏል እና በዛም የመሳተፍ የመታደም ተጋባዥ መምህር የመሆን ጥናትና ምርምር የማድረግ ጥናታዊ ጽሑፎችን የማቅረብ ግንዛቤ ከመፍጠር ባሻገር ደግሞ እነዚህ ሀገር በቀል እውቀቶችን ደግሞ በተለይ ወደ መሬት በማውረድ ደረጃ ዝግጁ ነን ነው። እኔ ዝግጁ ነኝ። የሚጠይቀኝ ሰው ካለ እጠቀምበታለሁ ካለ እጠቀምበታለሁ። ልጠቀምበት እኔ ሲጠሩኝ አቤት፣ ሲልኩኝ ወዴት፣ ምን ልስራ፣ እሺ፣ ምን ላድርግ፣ እሺ። ስነ ጽሑፍ ጻፍ ቢሉኝ እጽፋለሁ። ጥናትና ምርምር አክሽን ሪሰርች ሰርተህ አንጣ ብሉኝ እሰራለሁ። ኦሪየንቴሽን ወይም ደግሞ ስልጠና ስጥልን ቢል መስጠት ይችላለሁ። ምክንያቱም አልፌበታለሁ። ዲፕሎማ ሪሰርች ሰርቻለሁ። ዲግሪም እያለሁ መጀመሪያ ዲግሪም ሰርቻለሁ። ሁለተኛ ዲግሪም ሰርቻለሁ። ሰናይ፣ በጣም ግሩም ቆይታን ያደረግነው መሪ። እንደው የቅኔ መምህርን ጋብዞ አንድ ቅኔ ሳይሰሙ መሄድ እንደው ተመልካችም ይቆጣል። ድባቡን አይተን እንግዲህ አውዱን አይተን ነው ማለት ነው። ከነበረው አይደለም የሚመጣ። አይ ድባቡን አይቶ ከዚሁ እኮ ነው። ድባቡን አይተህ ከዚሁ ታፈልቀዋለህ። እዚሁ ነው የሚፈልቅ። አዎ ምንጭ እኮ ነው። እዚሁ ይፈልቃለሁ። የሚቀዳ እኮ ቅኔ እኮ ከምንጭ አይደለም ከሐይቅ ነው። ተቀርቶ አያልቅም። ተደለው ይታወር በውስተ ስፉህ ቤትኪ። እንግዲህ ደብረ ታቦር ናት። አንቺ ደብረ ታቦር ሆይ ተዘጋጂ ማለት ነው። ተደለው ታቦር በውስተ ስፉህ ቤትኪ፣ ክቡራን አንጋዲ እናንተ ማለት ነው።
ክቡራን አንጋድ አምጣና አልጸቁ ለኪ አምጣነ በጹ ብኪ። ይህ ማለት ምን ማለት ነው? አንቺ ደብረ ታቦር አዳራሽ ሆይ ይችን ማለት ነው። ለምሳሌ እንግዳ ሲመጣ በቤታችን እንዴት ነው ይባል? እስቲ በይ አንቺዬ፣ እስቲ ተፍ ተፍ በይ፣ ጥቁር እንግዳ መጥቷል አይባልም? ይባላል። እንደሚባለው ሁሉ አንቺ ደብረ ታቦር ነጋሻውን እነ በሬን የመሰለ እነ ተመስገን ክልየቱን የመሰለ እነዚህን የመሰሉ እንግዶች መጥተዋልና እስቲ በይ ተፍ ተፍ በይ ማለት ነው። ይሄ እንግዲህ አንድ ይሄ ነው ሰሙና። ወርቁ ደግሞ ምን ማለት ነው? ደብረ ታቦር እንግዲህ ምንድናት? ደብረ ታቦር የነገስታት መቀመጫ አገር ናት። ስለሆነች ታሪኳ እንዳይጠፋ እንዲያዝላት በቀለመ ወርቅ እንዲጻፍላት ሊጻፍልኝ ስለመጣ አትጥፊ ኑሪ ማለት ነው። እኛን በሰም ደብረ ታቦርን በወርቅ እንዴ! እውነት የኔታ በጣም ደስ ብሎኝ ነው ለመናገር። እውነት እንደናንተ አይነት ያለው ሊቃውንትን መሬት ላይ እንዲወርድ ቢያደርግልን ማለት መሬት ላይ እንዲወርድ ማለት ምንድን ነው? አሁን ቅድም ባልኩት በጥናትና በምርምር ተደግፎ ወደ ትውልዱ መቅረብ በሚችልበት ልክ መድረስ እንዲቻል እውነቴን ነው በመጽሐፍ ጻፉልን። እንደርሱ አይነት በየቦታው አሉ። በየመስሪያ ቤቱ ምን ይችላል፣ በየቤታቸው ይችላል፣ በየጉቤታቸውም አፍነው ዕውቀታቸውን የያዙት ማለት ነው፣ እንዲሁ የሚያልፉ ማለት ነው። እና በጣም ነው አመሰግነው የኔታ። እኔም አመሰግናለሁ ልጄ። እናንተም በየቤታችሁ ያላችሁ ሊቃውንት ንዑ ተንሥኢ ደብረ ታቦር ብለዋልና የኔታ እና ተነሱ ነው ተንሥኡ እምነዋሚክሙ ብዬ እኔ መልእክቴን አስተላልፋለሁ ማለት ነው። አብራችሁን ከኛ ጋር በድጋሚ ስለቆያችሁ እጅግ አድርገን ነው የምናመሰግን። የብራና መሰናዷችን ይመስላል። ሌሎቹ መሰናዶች ይቀጥላሉ። አብራችሁን ቆዩ።